ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የ9 ወራት የሥራ አፈጻጸም ሪፖርቱን በሕዝብ ተወካዮች ምክር ቤት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ አቅርቦ ነበር። ኢንስቲትዩቱ የከተሞችንና የተቋማትን ደህንነት መጠበቅ የሚያስችሉ የአርቲፊሻል ኢንተለጀንስ ቴክኖሎጂ በማልማት ለከተሞችና ለተቋማት የደህንነት ካሜራዎችን በመዘርጋት ላይ መሆኑን በሪፖርቱ ጠቅሷል። የቴክኖሎጂው ተደራሽነት የሚበረታታ መሆኑን የጠቀሰው ቋሚ ኮሚቴው ከእነዚህ ካሜራዎች የሚሰበሰቡ መረጃዎች ደህንነት ጉዳይ እንዴት ይጠበቃል የሚለው ጉዳይ ላይ ጥያቄ አንስቷል። ካሜራዎቹ የሚሰበሰቡት የሰዎች የፊት ገጽታና ሌሎች የግል መረጃዎች ለሌላ ዓላማ እንዳይውሉና ከሳይበር ጥቃት የተጠበቁ እንዲሆኑ ምን አይነት ቴክኒካልና ህጋዊ የዲጂታል ስነ ምግባር AI ኢቲክስ ማዕቀፍ ተዘርግቷል የሚል ጥያቄ ተነስቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በሀገር አቀፍ ደረጃ እየተዘረጉ ያሉ የደህንነት ካሜራዎችና የመረጃ አሰባሰብ ስራዎች የዜጎችን የግል ነፃነት በማይነካና በቴክኖሎጂ በታገዘ የሳይበር ደህንነት ጥበቃ ስር እንዲከናወኑ እየተደረገ መሆኑን ገልጸዋል። በከተሞችና በተለያዩ የመንግስት ተቋማት ውስጥ የሚዘረጉ የፊት ገጽታና የተሽከርካሪን ሰሌዳ መለየት የሚችሉ ዘመናዊ ካሜራዎች ተልዕኮ በሀገሪቱ የጸደቁትን የአርቲፊሻል ኢንተለጀንስ ፖሊሲና የግል መረጃ ጥበቃ ህግን መሰረት ያደረገ መሆኑን ተናግረዋል። በካሜራዎቹ አማካኝነት የሚሰበሰቡ መረጃዎች ለታለመላቸው ልዩ ዓላማዎች ብቻ እንዲውሉ የሚደረግ ሲሆን መረጃዎቹን የማግኘትና የመጠቀም መብት ለፌዴራል ፖሊስና ለተመሳሳይ ህጋዊ ኃላፊነት ለተሰጣቸው ተቋማት ብቻ የተገደበ ነው። ይህም መረጃዎቹ በግለሰቦች እጅ እንዳይገቡና ለተሳሳተ ዓላማ እንዳይውሉ ጥብቅ ቁጥጥር እንደሚደረግባቸው አመላክተዋል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አንድ ሰራተኛ ያለ በቂ ምክንያት ለ5 ተከታታይ ቀናት ከስራ ከቀረ አሰሪው ያለምንም የጽሑፍ ማስጠንቀቂያ የስራውን ውል ማቋረጥ እንደሚችል አዲስ የህግ ትርጉም ሰጥቷል። ከዚህ ቀደም በሰበር መዝገብ ቁጥር 249795 ላይ በነበረው አሰራር አሰሪው በእያንዳንዱ ቀን ማስጠንቀቂያ የመስጠት ግዴታ ነበረበት። ሆኖም ችሎቱ ይህንን አሰራር በመሻር ሰራተኛው ከእረፍትና ልዩ ልዩ ፈቃዶች ውጪ ለ5 ቀናትና ከዚያ በላይ ከጠፋ ያለ ማስጠንቀቂያ እንዲሰናበት ወስኗል። ይህ ውሳኔ በአሰሪና ሰራተኛ ግንኙነት ላይ ከፍተኛ ለውጥ የሚያመጣ ሲሆን ሰራተኞች የሥራ ገበታቸውን ያለ በቂ ምክንያት እንዳይለቁ የሚያሳስብ ነው። ሩዋንዳ የመንግስት ተሽከርካሪዎች ግዢ 30% ኤሌክትሪክ እንዲሆን ወሰነ። የሩዋንዳ መንግስት በነዳጅ ላይ ያለውን ጥገኝነት ለመቀነስና የአየር ብክለትን ለመከላከል በሚያደርገው ጥረት የመንግስት ተቋማት ከሚገዟቸው አዳዲስ ተሽከርካሪዎች መካከል 30% በኤሌክትሪክ የሚሰሩ መሆን እንዳለባቸው ወሰነ። እንደ አውሮፓውያኑ አቆጣጠር ሚያዝያ 14 ቀን 2026 በሀገሪቱ በመሰረተ ልማት ሚኒስቴር የወጣውና ሰሞኑን ይፋ የሆነው ይኸው መመሪያ በሩዋንዳ የሚገኙ ሁሉም የመንግስት በጀት አስተዳዳሪዎች በግዢ እቅዳቸው ውስጥ ይህንን መስፈርት እንዲያካትቱ ያስገድዳል። የሩዋንዳ የመሰረተ ልማት ሚኒስትር ዴኤታ ዣንደ ዲዩ ኡዊሃንጋንዬ እንደገለጹት ውሳኔው ከተፈረመበት ዕለት ጀምሮ ተፈጻሚ የሚሆን ሲሆን ዋነኛ ዓላማው የሙቀት አማቂ ጋዞች ልቀትን በመቀነስ ረገድ የሀገሪቱን ጥረት ማገዝ ነው። አያቶላ ሙጅታባ ካሚኒን ለመግደል ከአሜሪካ የይለፍ መብራት እየጠበቅን ነው አሉ እስራኤል ካትዝ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በደህንነት ግምገማ ወቅት እንደተናገሩት እስራኤል በኢራን ላይ ወታደራዊ እርምጃዎችን ለመቀጠል ዝግጁ መሆኗን ገልጸው እርሳቸው እንዳሉት የኢራንን አመራርና የኃይል ተቋማትን ኢላማ ለማድረግ ከዩናይትድ ስቴትስ አረንጓዴ መብራት እየጠበቀች መሆኑን ገልጸዋል። እስራኤል በኢራን ላይ ጦርነቱን ለማደስ ዝግጁ ናት። የመከላከያ ሰራዊት ለመከላከልም ሆነ ለማጥቃት ዝግጁ ነው። ኢላማዎችም ተለይተዋል ብለዋል ካትዝ። እስራኤል ከምንም በላይ እስራኤልን ለማጥፋት የታለመው እቅድ ጠንሳሽ የሆነውን የካሚኒን ስርወ መንግስትና የኢራን አሸባሪ አገዛዝ አመራር ተተኪን የማስወገድ ስራ ለማጠናቀቅ እንዲሁም ማዕከላዊ የኃይልና የኤሌክትሪክ ጣቢያዎችን በማፈንዳትና ብሔራዊ የኢኮኖሚ መሰረተ ልማቶችን በማውደም ኢራንን ወደ ጨለማና የድንጋይ ዘመን ለመመለስ ከዩናይትድ ስቴትስ አሜሪካ አረንጓዴ መብራት እየጠበቀች ነው ብለዋል። አክለውም በዚህ ጊዜ ጥቃቱ የተለየና ገዳይ ይሆናል። የኢራን አሸባሪ አገዛዝ
እስካሁን ከደረሰበት ከፍተኛ ጉዳት በተጨማሪ መሰረቱን የሚያናጋ እና የሚያፈርስ አስከፊ ድብደባ በጣም በሚያሙ ቦታዎች ላይ ያርፋል ብለዋል። የአርጀንቲና ፕሬዝዳንት ሚሌ ካርል ማርክስን ሰይጣን አምላኪ ነው በማለት በከሰሱበት እንግዳ ንግግራቸው የዓለምን ማህበረሰብ አስገረሙ። ፕሬዝዳንቱ በንግግራቸው ወቅት ማርክሲዝም በምድር ላይ መከራን፣ ሞትንና ሲኦልን የሚያመጣ ርዕዮተ ዓለም መሆኑን የተናገሩ ሲሆን ለ150 ሚሊዮን ሰዎች ሕይወት መጥፋትም ተጠያቂ ነው ብለዋል። የአርጀንቲናው ፕሬዝዳንት በእስራኤል በነበራቸው ይፋዊ የሥራ ጉብኝት ወቅት ባደረጉት ንግግር የዓለምን ማህበረሰብ ትኩረት የሚስብ አነጋጋሪ አቋም አንስተዋል። ፕሬዝዳንቱ ማርክሲዝምን ሰይጣናዊ ንድፈ ሐሳብ በማለት የገለጹ ሲሆን ግለሰቡን ካርል ማርክስንም ሰይጣን አምላኪ ነበር ሲሉ ከሰዋታል። ሚሌ በእስራኤል በነበራቸው የ3 ቀናት ቆይታ ከእስራኤል ፕሬዝዳንት ይስሐቅ ሄርዞግ እጅ የሀገሪቱን ከፍተኛ የሲቪል ክብር የሆነውን የፕሬዝዳንታዊ የክብር ሜዳሊያ ተቀብለዋል። ፕሬዝዳንት ሄርዞግ ለሚሌ ባስተላለፉት የእንኳን ደስ አሎት መልእክት የእርሶ መልእክት ድንበር ተሻጋሪ በትውልዶች ዘንድ ተሰምቷል። ይህም መልእክት የሥነ ምግባር፣ የሰብአዊነትና የጽናት መገለጫ ነው ሲሉ አወድሷቸዋል። ፕሬዝዳንት ሚሌ በባር ኢላን ዩኒቨርሲቲ የክብር ዶክትሬት በተቀበሉበት ወቅት ባደረጉት ንግግር ማርክሲዝምን ከወትሮ በተለየ ከሃይማኖታዊ እይታ አንጻር ተችተዋል። ርዕዮተ ዓለሙ ከአይሁድ ክርስቲያን እሴቶች ጋር የሚጋጭ መሆኑን ገልጸው አንድ ሰው የእግዚአብሔርን ሕግ ሲቃወም ውጤቱ ግልጽ ነው። ማርክሲዝም ተራ የኢኮኖሚ ስህተት ያለበት ንድፈ ሐሳብ ሳይሆን ራሱን ያወጀ ሰይጣናዊ አስተሳሰብ ነው። ፕሬዝዳንቱ ለዚህ ንግግራቸው ማጣቀሻ ያደረጉት የማርክስን የቀድሞ ጽሑፎችና ሪቻርድ ወርምብራንድ የተባሉ ጸሐፊ ያሳተሙትን ማርክስና ሰይጣን የተሰኘ መጽሐፍ ነው። ማርክሲዝም መንግስትን በፈጠራ ምትክ በማስቀመጥ ሁሉንም ነገር ለመቆጣጠር የሚሞክር ሰይጣናዊ ፕሮግራም ነው ሲሉ አክለዋል። ምንም እንኳን የፕሬዝዳንቱ ንግግር በስፍራው በነበሩ ታዳሚዎች ዘንድ ድጋፍና ጭብጨባ ቢያገኝም በዓለም አቀፍ የታሪክና የሳይንስ ምሁራን ዘንድ ግን ከፍተኛ ትችት ገጥሞታል። ምሁራኑ ካርል ማርክስ ጽኑ አምላክ የለሽ እንደነበር በመጥቀስ የፕሬዝዳንቱ ክስ የታሪክና የእውቀት መሰረት የሌለው መሆኑን ገልጸዋል። የኮንደምና የሕክምና ጓንት ዋጋ በከፍተኛ ሁኔታ ናረ። በመካከለኛው ምስራቅ የተከሰከሰው ግጭትና የሆርሙዝ ሰርጥ መዘጋት ከጦር ሜዳው ባለፈ የዓለምን መኝታ ቤቶችና የሆስፒታል ቀዶ ጥገና ክፍሎችን ክፉኛ እየፈተነ ይገኛል። የነዳጅ መስመሩ መዘጋት በጎማ ምርቶች ላይ ከፍተኛ ዋጋ ንረትና የአቅርቦት እጥረት አስከትሏል። በዓመት ከ5 ቢሊዮን በላይ ኮንዶሞችን የሚያመርተው የዓለማችን ግዙፍ ኩባንያ ካሬክስ የምርቶቹ ዋጋ እስከ 30% እንደሚጨምር አስታውቋል። የኩባንያው ዋና ስራ አስፈጻሚ ሳሚያ ኪያት እንደገለጹት ለምርት የሚያስፈልገውን የሲሊኮን ዘይትና የኒትሪል ሌቴክስ እጥረት እንዲሁም የትራንስፖርት ወጪ መናር ለዋጋው መጨመር ዋና ምክንያቶች ናቸው። ይህም እንደ ዓለም ጤና ድርጅት ያሉ ተቋማት ያልተፈለገ እርግዝናንና በሽታን ለመከላከል የሚያደርጉትን እንቅስቃሴ አደጋ ላይ ጥሎታል። ሁኔታው በሕክምና ጓንቶች ላይ ይበልጥና የከፋ ሆኗል። ታዋቂው አቅራቢ ቶፕ ግሎቭ እንደገለጸው ለሰው ሰራሽ ጓንት ምርት የሚውለው ጥሬ ዕቃ ዋጋ በ100% አድጓል። የጎማ ምርት ከነዳጅ ዋጋ ጋር ቀጥተኛ ትስስር ያለው በመሆኑ የካቲት 21 የተጀመረው የሆርሙዝ ሰርጥ እገዳ ኢንዱስትሪውን አንቆታል ተብሏል። ሆርሙዝ በመዘጋቱ ምክንያት ተፈጥሯዊ ጎማ በ30% ተወዷል። ሰው ሰራሽ ጎማ ዋጋው በእጥፍ ጨምሯል። የትራንስፖርት ጊዜና ወጪ በከፍተኛ ሁኔታ አድጓል። አምራቾች በአሁኑ ወቅት የተከማቸ ምርት ቢኖርም የክምችት መጠኑ እየቀነሰ ሲመጣ በዓለም ዙሪያ በሚገኙ ፋርማሲዎችና ሆስፒታሎች ውስጥ ከባድ የቁሳቁስ እጥረት ሊከሰት እንደሚችል በከፍተኛ ስጋት አስጠንቅቀዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።